እንግዲህ የሰሞኑ መንፈስ የሰሞኑ ቫይብ አስተውላችሁት ከሆነ ብዙ ጊዜ የእግር ኳስ ስሜቶች፣ የእግር ኳስ ውጤቶች፣ የእግር ኳስ ነገሮች እየተስተናገዱበት ይገኛል። በጣም ደስ የሚል ሁኔታ ነው ብዬ አስባለሁኝ። በተለይ የእግር ኳስ ደጋፊ ለሆናችሁ፣ ስለ እግር ኳስ ብዙ መተንተን ለምትችሉ ሰዎች፣ በተለይ ደግሞ የአሸናፊው ቡድን ደጋፊ ወይም ፋንስ ለሆናችሁ ሰዎች በጣም ትልቅ የደስታ ሲዝን እንደሆነ አስባለሁኝ እና ኮንግራትስ ለማለት እወዳለሁኝ ወይም እንኳን ደስ አላችሁ። እንግዲህ አንድ ነገር፣ አንድ ትሬንድ፣ አንድ ሁኔታ ሲመጣ ከሚታየው ከደስታው ከግርግሩ ስሜትን ከመግለጹ በተጨማሪ እና ባሻገር ደግሞ እንደ አንድ ባለሙያ ማየት የምፈልጋቸው ነገሮችን እያስተዋልኩኝ ስለሆነ እስኪ ትንሽ ብንነጋገር ብንመካከርባቸው መልካም ነው ብዬ ስላሰብኩኝ ነው እና ይሄንን ቪዲዮ ወይም ኦዲዮ ልሰራ የወደድኩት። እስኪ እናንተም ደግሞ በዚህ ኦዲዮ መጨረሻ የሚሰማችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። እኔም ለማየት ዝግጁ ነኝ። ለዚህ ሚዲያ አዲስ የሆናችሁ የግምጅ ሚዲያ ይባላል። በሙያዬ ሶሻል ሳይኮሎጂስት ነኝ። ገነት እባላለሁኝ። በድጋሚ እንተዋወቅ። አዲስ የሆናችሁ ሰብስክራይብ በማድረግ ይሄንን የቪዲዮ ወይም የኦዲዮ ፕሮግራም እንድትከታተሉ በማክበር ጠይቃለሁኝ። መልካም ቆይታ ይሆንላችሁ። እንግዲህ እንደ ግል ትውስታ ከሆነ ለምሳሌ በዓለም ዋንጫ ወይም በአፍሪካ ዋንጫ ወይም ደግሞ ኢትዮጵያ ለአፍሪካ ዋንጫ ያለፈች ጊዜ እንዴት ሆነን እንደነበረ ኦር እንዴት እንደምንሆን በደንብ አስባለሁኝ፣ አስታውሳለሁኝ። ጥሩ ሚሞሪዎች፣ ጥሩ ሀሳቦች፣ ጥሩ ትዝታዎች እንደው አንዳንድ ጊዜም በእንደዚህ አይነት የሲዝናል ወይም ደግሞ በጊዜ ሂደት ለሚመጡ እንደ በአራት አመት አንዴ የዓለም ዋንጫ ሊሆን ይችላል፣ የአፍሪካ ዋንጫ ሊሆን ይችላል፣ ወይም ኢትዮጵያ የምትካፈልበት የትኛውም ግጥሚያ ሲኖር እኔ እንዳልኳችሁ ብዙ እግር ኳሱ ላይ የለሁበትም። ነገር ግን እንደ ተንታኝም ሊቃጣኝ ይሞክራል። ምክንያቱም ያው የሀገር ጉዳይ ስለሆነ እንደገና ደግሞ ያው ጓጉተን ደስ ብሎን የምናያቸው ግጥሚያዎች ስለሚሆኑ ብዙ ጊዜ የአፍሪካና የዓለም ዋንጫ ሲሆን ደስታው የዛኑ ያህል ነው። አንዳንዶቻችን እናለቅሳለን፣ አንዳንዶቻችን እንደሰታለን። እንደው አንዳንዱም ያው ሲናገሩ መስማት እንደምትችሉት የሚደግፉት ቡድን ሲሸነፍ የሀገራቸውም ግጥሚያ ይሁን የሌላም ሀገር ግጥሚያ ይሁን ምግብ እስካለመብላት ሰው እስካለማናገር የሚደርሱባቸውም ጠቅላላ ሁኔታዎች ይኖራሉ እና ያው እንደዚህ አይነት ነገሮች ያው ከስሜት ጋራ ከስሜት ውጣ ውረድ ጋራ በጣም በብዙ የተቆራኘ ነው የእግር ኳሱ ዓለም እና በደንብ እረዳለሁ፣ በደንብ አንደርስታንድ አደርጋለሁኝ። ምክንያቱም ያው ቡድንን ከቡድን ባለፈ እንደ ራስ የማሰብ እይታዎች እኛ ብሎ የማሰብ የቡድኑን ሽንፈት እንደ ራስ ሽንፈት የቡድኑን ማሸነፍ ደግሞ እንደ ራስ ማሸነፍ አድርጎ በማሰብ በጣም አታችመንት ውስጥ ወይም ደግሞ በጣም ጥብቅ የሆነ ቁርኝት ውስጥ ከቡድኑ ጋር የምንገባበት አግባቦች ብዙ ጊዜ ይከሰታሉ እና እንደውም በአንድ ወቅት አንድ የማውቀው እንግሊዛዊ ምንድነው ያለኝ፣ እንዴት ነው ስለ እግር ኳስ ጥቂት አወራን። ያው የእንግሊዝ ፕሪሚየር ሊግ ያው ሊያሰሩን ከሚችሉ ነገሮች አንዱ ነውና ስለ እግር ኳስ ጠየቅኩት። በትክክል የማን ደጋፊ እንደሆነም ጠየቅኩት። ልጆች አሉት፣ ቤተሰብ አለውና ልጆችስ እንዴት ነው ድጋፋቸው? የማን ደጋፊ ናቸው? አንተስ እንዴት ነው ብዬ ጠየቅኩትና ስለሚደግፈው ቡድን ነገረኝ። እንደገና እሱ የሚደግፈው ቡድን ቤተሰቦቹ ወላጆቹ ሲደግፉት የነበረ በተለይ አባቱ ሲደግፉት የነበረ ቡድን እንደሆነ ነገረኝ። እንደገና ደግሞ አሁን ልጆቹ ከሱ ተቀብለው የዛ ቡድን የአባቱን ከዛ የሱን እንደገና ያው የአያታቸውንና የአባታቸውን ቡድን እየደገፉ እንደሆነና ምን አማራጭ አላቸው ብለሽ ነው ያለኝ ቃል በቃል። ይሄን ቡድን ከመደገፍ ውጪ በጣም ከፍተኛ የሆነ
አታችመንት በጣም ከፍተኛ የሆነ ቁርኝት አላቸው። ምክንያቱም ይሄ እንግዲህ ልክ እንደ ቤተሰባቸው አንድ ትልቅ ውርስ የመታየትም ሁኔታ አለ እና በጣም በጣም በትልቁ በአክብሮት በጣም በጣም አግዝፈው ከሚያዩት ነገሮች አንዱ የሚደረጉ ግጥሚያዎች ናቸው። ምንድነው ስቴዲየም እንሄዳለን፣ ማሊያም በየጊዜው የመጣውን ማሊያ እንገዛለን። በጣም ደስ የሚል የቤተሰብ ጊዜ ነው የሚኖረን እና ከቡድን በላይ ነው ይሄ ነገር። እኔም ሳድግ በቤተሰቤ እንደገና አሁንም በልጆቼ እያየሁኝ ያለሁት እንደዛ ነው ብሎ ብዙ ነገር ነገረኝና አንድ ቡድን እንግሊዝ ሀገር ውስጥ ባለ አንድ ፋን ወይም ደጋፊ ይሄ ነው እይታው ጠቅላላ ያለው ነገር ማለት ነው። እና ያው ወደኛም ሀገር ስመጣ እንግዲህ ጠቅላላ የእግር ኳሰኝነት፣ የእግር ኳስ መውደድ፣ የእግር ኳስ ፍቅር ስሜቱ አንድ አይነት እንደሚሆን እረዳለሁኝ። ግን አሁን ምን ነገር እያስተዋልኩኝ ነው? በተለይ የእግር ኳስ ህይወትን፣ የእግር ኳስ መደገፍን በተመለከቱ ነገሮች መቼም እግር ኳስን ስናይ የሚጠይቀን ኢነርጂ አለ፣ የሚጠይቀን ጊዜ አለ፣ የሚጠይቀን እግር ኳስ ስንደግፍ እንግዲህ በተፈጥሮ እግር ኳስ ደጋፊነት የሚጠይቀን ነገሮች አሉ አይደለ? አትኩሮት ሊሆን ይችላል፣ ጊዜ መስጠት ሊሆን ይችላል፣ ገንዘብ ማውጣት ሊሆን ይችላል። ብዙ ነገር ብዙ ዴዲኬሽን ለዛ ነገር ቦታ መስጠት ሊሆን ይችላል። ያ መልካም ሆኖ ሳለ የማዝናናት ስሜቱም የማዝናናት ሁኔታውም ስፖርት መሆኑ ጥበብ መሆኑ ሳይንስ መሆኑ የእግር ኳስ እንዳለ ሆኖ ግን አንዳንድ ጊዜ አሁን የማያቸው ኮሜንቶች እና የማያቸው ነገሮች የእግር ኳስ ሁኔታዎችን፣ የእግር ኳስ ውጤቶችን፣ የእግር ኳስ አቅጣጫዎችን ከራስ ህይወት እና ከራስ የህይወት አቅጣጫ ጋር አያይዞ በወሳኝነት መስመር ላይ የማስቀመጥ ነገሮችን እየተመለከትኩኝ ነው። ከጋብቻም ጋራ ተያይዞ ሊሆን ይችላል፣ ከሪሌሽንሺፕ ጋራም ተያይዞ ሊሆን ይችላል። እኩል ለእኩል በሚባል ሌቭል የእግር ኳስን ደጋፊነት ለማየት መሞከር ትዳርን የሚያክል ነገር ወይም ደግሞ የፍቅር ጓደኝነትን የሚያክልን ነገር ከእግር ኳሱ እኩል ለእኩል እንዴት መስጠት የሚመስሉ ነገሮችን እየተመለከትኩ ነው። እና ኖርማሊ እነዚህ አይነት ነገሮች ደግሞ ያው ሁለቱ የሚቃረኑ ነገሮች ናቸው። ያ ማለት በትክክል ካላስተናገድናቸው ሊቃረኑ የሚችሉ ነገሮች ናቸው ብዬ አስባለሁኝ። በትዳር ህይወትም ሆነ በሪሌሽንሺፕ ወይም በፍቅር ጓደኝነት ሁኔታ ጊዜን ይፈልጋል ሁለቱም። እንዴት ነው የምንሰጠው ጊዜ፣ ቦታ፣ ሁኔታ፣ ቫልዩ ወይም ዋጋ አለ አይደለ? ስለዚህ እነዚህን ነገሮች እግር ኳሱ የሚሻማብን ወደ እግር ኳሱ እንድናደላ የሚያደርገን ሌቭል ላይ የምንደርስ ከሆነ በጣም ከባድ ይሆናል ብዬ አስባለሁኝ። እንግዲህ በየቤቱም ያለው ሁናቴ ይሄ ይመስለኛል። ብዙ ጊዜ ቅራኔንና ተቃርኖን የሚፈጥረው ነገር ባላንስ አድርጎ አለመጓዝ እንጂ በራሱ እግር ኳስ በተፈጥሮ ማየቱ፣ ደጋፊ መሆኑ፣ መዝናናቱ በእግር ኳሱ ችግር ይፈጥራል ብዬ አላስብም። ነገር ግን መጠኑን በጠበቀ ባውንደሪውን በጠበቀ ሁኔታ ማኔጅ ማድረግ አለመቻል የእግር ኳስ ደጋፊነት ህይወትን እና የትዳር ህይወትን፣ የፍቅር ጓደኝነት ህይወትን በራሱ የሆነ ውጤት ስለሚያመጣ ያ ይመስለኛል ትልቁን ችግር እየፈጠረ ያለው በተለይ ሪሌሽንሺፕ ላይ። እንግዲህ ነገሮችን ማኔጅ ልናደርጋባቸው ከምንችላቸው ነገሮች አንዱ ባውንደሪ ወይም ደግሞ ድንበር ማበጀት፣ ለነገሮች አያያዛችን ድንበር ማበጀት ያስፈልጋል ብዬ አስባለሁኝ። ምክንያቱም ሪሌሽንሺፕ የራሱ የሆነ አያያዝን ይፈልጋል ብዬ አምናለሁኝ እንጂ በራሱ አንድ የትዳር ጓደኛ ወይም የፍቅር ጓደኛ ያለው ሰው የእግር ኳስ ደጋፊ ስለሆነ ብቻ ችግር ይፈጠራል የፍቅር ህይወቱ ላይ ወይም የትዳር ህይወቱ ላይ ብዬ አላስብም። ነገር ግን ቅድም እንዳልኩት ባላንስ አድርገን የማንጓዝ ከሆነ ጊዜያችንን፣ ገንዘባችንን፣
አትኩሮታችንን መላው ነገራችንን እስከሚቆጣጠረን ድረስ ቤት ያለውን ህይወታችንን ማውስ እና ክብር መስጠት ዋጋ መስጠት እንዳንችል እስከሚያደርገን ድረስ ያ ተጽዕኖ በእኛ ላይ የሚንጸባረቅ ከሆነ ኦፍኮርስ አብሮን ያለው አጋራችንም የመከፋት ዋጋ ያለመሰጠት ስሜት ይኖረዋል ብዬ አስባለሁኝ። ያ ደግሞ በራሱ በሂደት በቆይታ ችግርን ይፈጥራል ብዬ አስባለሁኝ። ሰሞኑን እንግዲህ ብዙ ኤክስፔሪየንሶችን እያየሁኝ ነው። ብዙ ኤክስፔሪየንሶችንም እንዲሁ እየሰማሁኝ ነው እና አንዳንድ ጊዜ ማለት በትክክል በእግር ኳስ ያውም በውጪ ሀገር ክለብ ነው የሀገራችን ኳስ ቢሆን መቼስ እንደዚህ ያደርጋል ሰምሃው ቁርኝት አለን በደንብ እንዴት ነው የሀገራችን ልጆች ናቸው የሚጫወቱት ከሰው ሀገር ጋር ቡድን ነው የሚጫወቱት ያን ያህል ስሜታዊ ብንሆን ላይገርም ይችል ይሆናል ከስንት ጊዜም አንድ ጊዜ የሚያጋጥም ነገር እስከሆነ ማለት ነው። እና ከሰማኋቸው ነገሮች አንፃር ከበድበድ የሚሉ ነገሮችን ሰምቻለሁኝ ከሰሞኑ እግር ኳስ ግጥሚያና ሁኔታ ጋራ ተመልክቶ ማለት ነው። እና ያሉበትን ያደሩበትን ቦታ እስከ አለማወቅ ድረስ ብዙ ነገር ብቻ ማድረግ ያለባቸውን ነገሮች እስኪረሱ ድረስ እርጀንት የሆኑ ነገሮችን እስከመርሳት ብዙ ነገር ዋጋ መሰጠት ያለባቸውን በዛን ቀን ነገሮችን ማኔጅ ሳያደርጉ መቅረት ብዙ ነገር ብቻ በጉዞም በምንም ያው እርስ በራሳቸው ሰዎችም ያው ቫይቡ እንደዛ ስለሆነ ሰሞኑን እንደዚህ ሆንኩኝ የዛን ቀን እንደዚህ ሆኜ በዚህ ገብቼ በዚህ ወጥቼ እንደዚህ አይነት ነገር ያው ሳትወዱ በግድ ትሰማላችሁ። በተለያየ አጋጣሚ ከምታውቋቸውም ሰዎች ከማታውቋቸውም ሰዎች በአጋጣሚ የሚሰሙ ነገሮች የሚሰሙ አጋጣሚዎች ሆነዋል እና አንዳንድ ጊዜ እንዴት ነው ነገሩ ብላችሁ ቆም ብላችሁ ማየት ያስገድዳል። አንዳንድ ነገሮች እና ሰዎች ምን ችግር አለው እንደዚህ ቢሆን ምን ችግር አለው እንደዛ ቢሆን ሲሉ እሰማለሁኝ። እንግዲህ በእግር ኳስ ሌቭል የምናይ ከሆነ ከአመት እስከ አመት የሚደረግ የእግር ኳስ ሁኔታ ላይ ስንሆን እንዳልኩት ቅድም ባላንስድ በሆነ ሁኔታ ነገሮች የሚስተናገዱ ከሆነ እንዳልኩት በእኔ እይታና በእኔ አስተሳሰብ ችግር ይፈጥራል ብዬ አላስብም። ነገር ግን እንዳልኩት ከአመት እስከ አመት የሚካሄድን አንድ ሊግ ወይም የውድድር ዘመን ጨዋታዎችን የሚያስተናግድ አንድ ስኬጁል እንዴት ነው ማድረግ የሚኖርብን ብለን ስናስብ እነዚህን ቅድም ያልኳቸውን ነገሮች ባገናዘበ ሁኔታ መልኩ ቢሆን ጥሩ ነው ብዬ አስባለሁኝ። ቢኮዝ አት ሰም ፖይንት ላይ የሚቆም ነገር አይደለም። ይሄ እንግዲህ የአንድ እግር ኳስ ደጋፊ የክለብ ደጋፊነት የህይወት ዘመን ነገር ይመስለኛል። እንዳልኩት ስለ እግር ኳስ ብዙ ባላውቅም ስለዚህ ቤተሰብ ያለን ሰዎች ልጆች ያለን ሰዎች የትዳር አጋር ያለን ሰዎች ወይም በሪሌሽንሺፕ ያለን ሰዎች ለዛ ህይወትና ለዛ ጉዳይ ተገቢውን የሆነ ዋጋ ተገቢውን የሆነ እይታ ተገቢውን የሆነ አትኩሮት መስጠት ይኖርብናል ብዬ በደንብ አጥብቄ አስባለሁኝ። እንጂ በራሱ እግር ኳስን ማየታችን ችግር ሊያስከትልብን ይችላል ብዬ አላስብም። ምክንያቱም አንዱ የመዝናኛ ነገር ስለሆነ ነገር ግን ባላንሱን ሲያጣ ነው ህይወታችን ላይ ሪሌሽንሺፓችን ላይ ችግር ሊያስከትል የሚችለው። ስለዚህ እነዚህን ነገሮች እያስተዋልናቸው ነው ወይ? ሳገባ በዚህን ቀን ነው ማገባው እንደዚህ ካልገባ ምግብ አልበላም እንደዚህ ካልሆነ ሰውም አላናግርም እንደዛ ካልሆነ በጣም ነው የሚጨንቀኝ እንዴ። አንዳንድ ጊዜ ያው ለምሳሌ ምን ሰምቻለሁኝ ከዚህ በፊት የአሰልጣኝ ባለቤቶች የሆኑ ባለቤቶቻቸው ተሸንፈው ሲመጡ ኦፍ ኮርስ አንድ የስራቸው አካል ነው ህይወታቸውን የሚያስተዳድሩበት ጉዳይ ነው እና ያን ያህል አፌክትድ ቢሆኑም ላይገርም ይችላል። የህይወታቸው አንድ አካል ነው ተማምነውም ነው በዛ ሲገቡ እንግዲህ ባለቤቷ አሰልጣኝ የሆነች ሚስት የባለቤቷን የስራ ሁኔታ አክሰፕት አድርገው ነው የምትገባው። የየሁል ጊዜ ኑሮዋ የየለቱ ነገር እንጀራቸውም መተዳደሪያቸውም ስለሆነ አክሴፕት ሊያደርጉት ይችላሉ። ሲመጣ እንደ አመሉ አድርገው አባብለው ሲበሳጭም ሲደሰትም ጊዜ ለመስጠት ቢቸገርም ያው የህይወት የኑሮ የእንጀራ ጉዳይ ነውና ማኔጅ ለማድረግ ይቸገራሉ ብዬ አላስብም። ሰምሃው እንደዛም ሆኖ በተወሰነ ደረጃ የሆነ ቢሆን ትንሽዬም ቢሆን አንዳንድ ጊዜ ቅሬታ ሊፈጥር ይችል ይሆናል። አንዳንድ ጊዜ እንዳልኩት ግን
ደግሞ በዚህ ሌቭል በክለብ ሌቭል ደግሞ በተጫወተ ቁጥር በተሸነፈ ቁጥር ባሸነፈ ቁጥር የሆነ ነገር ውስጥ የሆነ እንዴት ነው ቋጠሮ ነገር ውስጥ በገባ ቁጥር ደግሞ አብረን ነገሩ የግል ጉዳዮች የግል የሚያሳስቡን ነገሮች እያሉ ለዛ ጉዳይ የምንብሰለሰል ከሆነ በጣም ከባድ ነገር ይፈጥራል ብዬ አምናለሁኝ። እና በተቻለ እኔ ባላንስድ አድርጎ መጓዙ የተሻለ ነው ብዬ አስባለሁኝ። በእግር ኳሱ መዝናናት እግር ኳሱንም ማድነቅ አት ዘ ሴም ታይም ደግሞ ዋጋ ለምንሰጠው ህይወታችን፣ ኑሯችን፣ ትዳራችን፣ የትዳር አጋራችን፣ ልጆቻችን፣ ህይወታችን፣ ስራችን በደንብ የሚገባውን ቦታ መስጠት ይገባል ብዬ አስባለሁኝ። በእንዲህ አይነት ሁኔታ ሚዛኑን ጠብቀን ከሄድን ችግር ይፈጥራል ብዬ አላስብም። እና ይቺን ነገር ለማለት ነው። ዛሬ እንግዲህ አዲስ የሆናችሁ የግምጅ ሚዲያ ሰብስክራይብ በማድረግ ሼር፣ ላይክ በማድረግ ይሄንን ቪዲዮ እንድትጨርሱት ለማሳሰብ እወዳለሁኝ። አመሰግናለሁ። ገነት እባላለሁኝ። በሙያ የሶሻል ሳይኮሎጂስት ነኝ። በሚቀጥለው ቪዲዮ እንገናኝ። መልካም ጊዜ ይሆንላችሁ።